ተወዳጁ አርቲስት ፍናን ሀድሩ ልታገባ እንደሆነ ታውቋል። ከሰሞኑም ባህላዊ በሆነ መንገድ የሽምግልና ፕሮግራም ተዘጋጅቶ ወደ ቤተሰብ ጋር ተልኳል። ሰርጋቸውም እንግዲህ በሚቀጥለው ጥር ላይ እንደሆነ ነው የተገለጸው። በጣም በሚገርም ሁኔታ እንግዲህ እቺ አርቲስት በጣም ከብዙ ነገሮች ርቃ የምትገኝ በፊልም ሙያ ውስጥ ያሉ ሰዎች የሚያደንቋትና የሚመሰክሩላት እንስት ነች። እንግዲህ ልክ እንደ ሙያዋ ወይንም ደግሞ እንደ ተውኔቱም በጋብቻዋም ላይ እንግዲህ ትልቅ የሆነ ክብርን እንደምትጎናጸፍ ወይንም ደግሞ ታማኝ የሆነች ሴት መሆኗን ብዙዎች ይገልጻሉና በዛም ስኬታማ እንደምትሆን ነው እየተገለጸ የሚገኘው። ለዚህም እንግዲህ ከፍቅረኛዋ ፍቅረ አብ ጋር እንግዲህ ላለፉት 10 ዓመታት ወደ ሚዲያ ላይ ፍቅራቸውን ሳያወጡ ነገር ግን ደግሞ የሙያ አጋሮቿ ብቻ ይሄንን ጉዳይ እና ቤተሰብ እንደሚያውቁ ጭምር ነው የተገለጸው። የፍቅር ግንኙነታቸውም እንግዲህ ረዘም ላለ ዓመታት የቆየ ነው። 10 ዓመት ማለት እንግዲህ ብዙ ነው። ስለዚህ ከፍቅረኛዋ ጋር ከፍቅረ አብ ጋር እንግዲህ ለረጅም ጊዜ ይተዋወቃሉ። ለረጅም ጊዜም እንግዲህ ተጠናንተዋል ማለት ነው። ታዲያ የተገናኙበት አጋጣሚ ደግሞ በጣም የሚያስገርም ነበር። እንግዲህ በኤግዚቢሽን ማዕከል ሙዚቃ በሚተላለፍበት ሰዓት በዛ ሰዓት እንግዲህ ስቴጅ ላይ እሱ ባለው ማሬ ማሬ የሚለውን ሙዚቃ በሚዘፍንበት ሰዓት ታዲያ ፍቅረ አብ ይሄንን ዘፈን ይደገም እያሉ ብዙዎች እንግዲህ ሲያስደግሙት ይመለከትና የመች ሙዚቃ ነው ብሎ ሲል ጓደኛው አላየኸውም ወይ ይሄ ሙዚቃ እኮ ቪዲዮ ተሰርቶለት ከተለቀቀ እንደዚህ ቆየት ያለ ነው ብሎ ይነግረዋል። ከዛ በኋላ እንግዲህ ቪዲዮውን ገብቶ ሲመለከት እንደምታውቁት እንግዲህ እዛ ቪዲዮ ላይ ደግሞ ፍናን ሞዴል ነበረችና በዛ ሰዓት እሷን ሊመለከታት ችሏል ማለት ነው። ከዛ በኋላ ነው እንግዲህ እሷን ማፈላለግ የጀመረው። በዛም አጠገቡ በነበረው ጓደኛው አማካኝነት እንግዲህ ፍናን ልትገኝ ችላለች ማለት ነው። ከዛ በኋላ የፍቅር ህይወት ጀምረው ይሄው ዛሬ ለትልቅ ጋብቻ ለትልቅ ቀን ሊደርሱ ችለዋልና እንግዲህ አንዳንድ ጊዜ ሰው የሚገናኝበት አጋጣሚ አይታወቅም። የነሱ የፍቅር መነሻ ደግሞ በዚህ አይነት አጋጣሚ ነው ማለት ነው።